ከወንጀለኛ ጋር መንግስት ከሚፈልገው ሰው ጋር አንወያይም አልነበር ስትል የነበረው? ይሄው አሁን መንግስትም ከማይፈልገው ሰው ጋር ምንም አይነት ወንጀል ከሌለበት ሰው ጋር እንድትወያዩ ይኸው ጥሪ ያቀረብኩላችሁ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጄ፣ ከተቀጠለ እናደርጋለን። ስለ ስቅለቱ፣ ሞቱ፣ ትንሳኤው እያልን ደግሞ የምንሄድ ይሆናል። ጌታ ይፈቅድ። እንግዲህ አኬ ጥሪውን አቅርቧል። ይኸው አሁን ይሄ ውይይት በምን አይነት መንገድ እንደሚቋረጥና በምን አይነት ምክንያት እንደማይካሄድ እንግዲህ ይሄ ፈጣሪ ነው የሚያውቀው። ይህ ውይይት ላለመካሄድ ምንም አይነት ምክንያት አይኖርም። ይሄ ውይይቱ ቀርቧል። አሁን ምንም አይነት ምክንያት አያስፈልግም። ቀጥታ ወደ ውይይቱ መግባትና ሁሉም ሰው እንግዲህ ይሄ ውይይት በጉጉት እንደሚጠብቀው ተስፋ አደርጋለሁ። ይሄ ውይይት የማይካሄድበት ምንም አይነት ምክንያት አይኖርም። ይህ ውይይት ላለመካሄድ ምንም አይነት ምክንያት አይኖርም። ከወንጀለኛ ጋር መንግስት ከሚፈልገው ሰው ጋር አንወያይም አልነበር ስትል የነበረው? ይሄው አሁን መንግስትም ከማይፈልገው ሰው ጋር ምንም አይነት ወንጀል ከሌለበት ሰው ጋር እንድትወያዩ ይኸው ጥሪ ያቀረብኩላችሁ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጄ፣ ከተቀጠለ እናደርጋለን። ስለ ስቅለቱ፣ ሞቱ፣ ትንሳኤው እያልን ደግሞ የምንሄድ ይሆናል። ጌታ ይፈቅድ። እንግዲህ አኬ ጥሪውን አቅርቧል። ይኸው አሁን ይሄ ውይይት በምን አይነት መንገድ እንደሚቋረጥና በምን አይነት ምክንያት እንደማይካሄድ እንግዲህ ይሄ ፈጣሪ ነው የሚያውቀው። ይህ ውይይት ላለመካሄድ ምንም አይነት ምክንያት አይኖርም። ይሄ ውይይቱ ቀርቧል። አሁን ምንም አይነት ምክንያት አያስፈልግም። ቀጥታ ወደ ውይይቱ መግባትና ሁሉም ሰው እንግዲህ ይሄ ውይይት በጉጉት እንደሚጠብቀው ተስፋ አደርጋለሁ። ይሄ ውይይት የማይካሄድበት ምንም አይነት ምክንያት አይኖርም።